በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ በአጠቃላይ በዚህ ዓመታዊ የቅዱስ ሲኖዶስ ምልዓተ ጉባኤ የተገኛችሁ በሙሉ ማህየዊት በምትሆን ሞቱ ሰማያውያንና ምድራውያንን ያስታረቀ በቅድስት ትንሣኤውም የሙታንን ሕይወት በተስፋ ያለመለመ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንኳን ለዓመታዊው የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ አደረሰን አደረሳችሁ። እስመ ተዋለጠ እግዚአብሔር ዓለመ በክርስቶስ አናስዮ ኃጢአቶሙ ወኢነጽሮ ጌጋዮሙ ወረሰየ ላዕሌነ ቃለ ስምረቱ ወወሀበነ መልእክተ ሳሂሉ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያሳርቅ ነበርና በደላቸውን አይቆጥርባቸውም ነበር። በእኛም የማስታረቅ ቃል አኖረ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19። የእግዚአብሔር ልጅ የሰውም ልጅ የሆነው ጌታችን ኢየሱስ ክርስቶስ በዚህ ዓለም በሰብዕነት ሲገለጽ ግልጽ የሆነ ዓላማና ግብ እንደነበረው ቅዱስ መጽሐፍ ይነግረናል። እሱም በሰማይና በምድር ያሉትን በሙሉ ማስታረቅ፣ ማገናኘትና አንድ ማድረግ ነበረ። ጌታችን ይህንን ሲያደርግ ሰማያውያንንና ምድራውያንን የለያየው ምክንያት በማስወገድ ነው። የመለያየቱ ምክንያት ክፉ ሕሊና አምጦ የወለደው በደልና እሱን ተከትሎ የተከሰተው ኃጢአት ነበረ። በኃጢአት ምክንያት የገባው ሞት ደግሞ የቅጣቱ ማሳያ ፍርድ ነበረ። የመጀመሪያዎቹ ሰዎች በፈጸሙት ስህተት መነሻነት ምድራውያንን ለታላቅ ለከባድ ቅጣትና መርገም የዳረገው ይህ መለያየት ለሰማያውያኑም ተርፈዋል። ምክንያቱም መለያየቱ በእግዚአብሔርና በሰው በመላእክትና በሰው በሰውና በሰው በነፍስና በስጋ ጭምር የጥላቻ ግድግዳ ገንብቶ እስከ ክርስቶስ ዕለተ ስቅለት መዝለቁን በቅዱስ መጽሐፍ የምናውቀው ነው። ብዙኃን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ቀዳማዊና ዘላለማዊ የሆነው ወልደ እግዚአብሔር ኢየሱስ ክርስቶስ ሰብናችንን ተዋህዶ በዚህ ዓለም የተገለጸው ሰማያውያንንና ምድራውያንን የለያየው ጥል ግድግዳን ለማፍረስ ነው። ለመለያየት ምክንያት የሆነችውን ኃጢአት በሰውነቱ በመቅጣት የሕግን ትእዛዝ ከፈጸመ በኋላ የእርቁን ተግባር በወሳኝ መልኩ አከናውነዋል። በክርስቶስ ቤዛነት የሆነው ይህ እርቅ በእግዚአብሔር ዘንድ የተወደደ ነበርና እሱ ራሱ በክርስቶስ ሆኖ ዓለሙን ከራሱ ጋር አስታረቀ። ለዚህም ነው ተበዳዩ እሱ፣ ቤዛዊ መስዋዕቱ ሆኖ የቀረበው እሱ፣ አስታራቂው እሱ፣ ታራቂው እሱ ሆኖ የምናገኘው።
ለሱ የሚሳነው ነገር የለምና ለኛ ግር የሚል ቢመስልም ለሱ ቀላል ነበረ። በዚህ የእርቅ ተግባር ሰውና እግዚአብሔር፣ ሰውና መላእክት፣ ሰውና ሰው፣ ነፍስና ስጋ ታርቀው በይፋ ተገናኙ። በህብረትና በአንድነትም መኖር ቻሉ። በቀኙ ለተሰቀለው ሽፍታ ዛሬውኑ ከኔ ጋራ በገነት ትኖራለህ የሚለው ቃለ ምሕረትና አባት ሆይ ነፍሴን በእጅህ አደራ እሰጣለሁ የሚለው ቃለ አማሂጽኖ የእርቁ የግንኙነቱና የአንድነቱ ማሳያ አስረጅ ናቸው። ስቅለተ ክርስቶስ ነፍሶቻችንን ወደ ግዞት ቤት ሳይሆን ወደ ገነት እንዲገቡ የሚቀበላቸውም ራሱ እግዚአብሔር እንዲሆን ያስቻለ ታላቅ መለኮታዊ ፍጻሜ ነው። እኛ ክርስቶስ መድኃኒታችን ነው አድኖናል ብለን በልበ ሙሉነት የምንመሰክረው እሱም ሰላሜን ሰጠኋችሁ ብሎ የሚያረጋጋን በመስቀሉ ይህንን ውጤት ስላስገኘልን ነው። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት የድህነታችንና የሰላማችን መሰረት የሆኑትን የክርስቶስ ሞትና ትንሣኤ ለዓለም ማህበረሰብ የማብሰርና የማስረጽ ተግባር የቅድስት ቤተክርስቲያን ቁጥር 1 ተልእኮ ነው። ነገረ ሞቱና ነገረ ትንሣኤው በአስተውሎት በጥልቀትና በተመስጦ ስናስተምር በውስጡ የምናገኘው የእርቅና የሰላም አንድነት ምስጢር ነው። እንደ እውነቱ ከሆነ እኛ የክርስቶስ አገልጋዮች፣ የክርስቶስ መልእክተኞች እንደ ቃሉ ራሳችንን ክደን በሚጠበቀው መጠን ተልእኮአችንን መወጣት ብንችል ኖሮ አሁን በዓለማችን የተፈጠረው መለያየትና ግጭት አይኖርም ነበር። ችግሩን ሙሉ በሙሉ ማስቀረት ባንችልም እንኳ በእጅጉ መቀነስና አቅሙን ማዳከም እንችል ነበር። ነገር ግን ተልእኮአችን በአግባቡ አለመወጣት አንድ ነገር ሆኖ የዓለሙ መሳሪያ ሆነን መገኘታችን በእንቅርት ላይ ዳሽ ሆኖ ይስተዋላል። ይሁንና አሁንም ህዝቡን ወደ አንድነት፣ ወደ ፍቅር፣ ወደ ሰላም፣ ወደ ዘላቂ የጋራ ጥቅምና ወደ ፈሪሃ እግዚአብሔር ማምጣት የጉባኤያችን አብይ ተግባር ሊሆን ይገባል። እነዚህ ካሉ የምናጣው ሆነ የሚያመልጠን የለምና ነው። ሀገርን በኃላፊነት የተረከባችሁ በላዕላዊ በማዕከላዊና በታሕታዊ መዋቅር ያላችሁ የምትኖሩ የምትገኙ፣ እንደዚሁም አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ልሂቃነ ሀገር ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ። የእሱ በሆነው ገንዘብ ፍጡራንም አትጨክኑ። ሰውን መያዝ የሚቻለው ህሊናን በመርታት እንጂ በሌላ አይደለምና ነው። የህዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ህዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣
ፍትህና ርትዕን ማስፈን፣ ለኑሮው የሚበቃው ምጣኔ ሀብትን ማግኘት፣ የእምነት ነፃነትና እኩልነት መረጋገጥ እና የመሳሰሉት ናቸው። ህዝቡ እነዚህን ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከተላልም። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጪ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም እንላለን። በመጨረሻም በቀኖና ቤተክርስቲያን መሰረት ከበዓለ ትንሣኤ በኋላ በ25ኛው ቀን የሚካሄደው ዓመታዊው የረክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት የተጀመረ መሆኑን ለሕዝበ ክርስቲያኑ እና ለመላው ኢትዮጵያውያን እናበስራለን። እግዚአብሔር ጉባኤያችንን ይባርክ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ሚያዝያ 28 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ